እናንተ ተጨንቃችሁ የምትሰሯቸውን ፕሮጀክቶች እኛ በቀላሉ እንበትናለን፣ በቀላሉ እናፈርሳለን። የእናንተ ውጤት ነው ይሄ። አሁን እኮ ፋኖ የሚባለው እኮ ዝም ብሎ ከመሬት ብቅ አላለም እኮ፣ ዝም ብሎ በአንድ ቀን የበቀለ እኮ አይደለም። እነዚህ ሰዎች ከኛ ሌላ የለም፣ ከኛ ሌላ የተማረ የለም የሚሉ ሰዎች የጠነሰሷት ጥንስስ ነች። አማራ ክልል ገብቶ እንዲያደረገ ኢትዮጵያ መከላከያ ሰራዊት ውስጥ የአማራ ጀግና ልጆች፣ የአማራ ቆራጥ ኢትዮጵያውያን አሉበት። 50 ዓመት አሜሪካ ኖረሃል፣ 40 ዓመት አሜሪካ ኖረሃል፣ አውሮፓ ኖረሃል። መቃወም ብቻ። ሚስትክ ለምንድን ነው ሀገር ቤት ሄደክ እማትጎበኘው? ለምን እናትና አባትህን አታይም ስትል እኔ እኮ ተቃዋሚ ስለሆንኩ መንግስት ያስረኛል እያልክ ዘመንህን የፈጀ ሁሉ የኢትዮጵያ መከላከያ ሰራዊት ላይ ዘመቻ ብታካሂድ ባታካሂድ የሚቀየር ነገር የለም። ምክንያቱም እንደኔ በላይ መንገሻ አይነት በሚሊዮን የሚቆጠሩ ጀግና ኢትዮጵያውያን አሉ እዚህ ሀገር ላይ። ዲፓርትመንት ላይ ያለው ሰውዬ ሚስተር እንትና ባለፈው እኮ መንግስቱ ኃይለማርያም ስትቃወም ነበር፣ መለስ ዜናዊ ስትቃወም ነበር። ዛሬ ደግሞ እንደገና ይሄ ነው ወይ ስራችሁ የሚባሉ አሉ ብዙዎቹ። ሜጀር ጀነራል፣ ብርጋዴር ጀነራል፣ ሌተናል ጀነራል፣ ሙሉ ጀነራሎች አውሮፓ አሜሪካ እየሄዱ እየተማሩ ይመጣሉ። ለኢትዮጵያ ብለው መጥተው በየጫካው ይንከራተታሉ። የኢትዮጵያ መከላከያ ሰራዊት ጡት እንደዚህ ያደርጋል፣ ቆዳ ይገፋል፣ ቅብር ጥሶ ምንትሶ የመጨረሻ የውሸት ጥጋቸውን እየለፈለፉ ይገኛሉ። በዓለም ላይ አሉ በሚባሉ አካዳሚዎች ከመመረቅ ባለፈ ማለት ነው በከፍተኛ ደረጃ በማዕረግ የተመረቁ ናቸው አብዛኞቹ መኮንኖች። መሬት ላይ ያለው ሀቅ ይሄ ነው። የኢትዮጵያ መከላከያ ሰራዊት ወርልድ ክላስ በሚባል ደረጃ ነው አሁን የተደራጀው። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምፅ ቤተሰቦች በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። ሰሞኑን እንግዲህ በኢትዮጵያ መከላከያ ሰራዊት ላይ ከፍተኛ ዘመቻ ተጀምሯል። የስም ማጥፋት ዘመቻ ማለት ነው። ስለ ኢትዮጵያ መከላከያ ሰራዊት የጃዊሳ ስብስብ ከሻዕቢያ ጋር በመተባበር ከወያኔ ከተሸነፈው ወያኔ ጋር በመተባበር ተጣምረው በኢትዮጵያ መከላከያ ሰራዊት ላይ አፋቸውን የሚከፍቱ እዚህ ግባ ማይባሉ እድሜ ልካቸውን በመቃወም የኖሩ አውሮፓና አሜሪካ የግል ኑሯቸውን በትክክል የማይመሩ ትዳራቸውን በትክክል የማይመሩ ልጆቻቸውን በትክክል ያላስተማሩ ቆሞ ቀሮች በኢትዮጵያ መከላከያ ሰራዊት ላይ ዘመቻ ጀምረዋል። የኢትዮጵያ መከላከያ ሰራዊት ጡት እንደዚህ ያደርጋል፣ ቆዳ ይገፋል፣ ቅብር ጥሶ ምንትሶ የመጨረሻ የውሸት ጥጋቸውን እየለፈለፉ ይገኛሉ። ደጋግመን እናገራለን። በዓለም ላይ ማለት ነው አይደለም እንደናንተ አይነት የተሸነፈ ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ በመቃወም የኖረ ሀገር ቤት መጥቶ አንድ ቀን እናት ሀገሬ ብሎ ሀገሩ ላይ ቤት ያልሰራ ሀገር ቤት መጥቶ ሆቴል ተከራይቶ መኖር ያልቻለ ኢትዮጵያ መጥቶ አዲስ አበባ ባሉ ቅንጡ ሆቴሎች 2 ቀንና 3 ቀን ማደር የማይችል ምንም አይነት ገንዘብ የሌለው ከመቃወም ውጪ ስራ የሌለው ኃይል ምንም ማድረግ አትችሉ። ምንም በቃ እናንተ ማለት ይሄ ናችሁ። ኢትዮጵያ ውስጥ በዲቪ ሎተሪ የሄዱ በሚሊዮን የሚቆጠሩ ወጣቶች አሜሪካ ሄደው ሰርተው ጥረው ግረው ሀገራቸው መጥተው ቪላ ይገነባሉ። ሀገራቸው መጥተው ፋብሪካ ይገነባሉ። ሀገራቸው መጥተው ያለማሉ። ሀገራቸው መጥተው ለቤተሰቦቻቸው መኖሪያ ቤት ይሰራሉ። ገጠር ላይ ቪላ ይሰራሉ። በሁሉም ኢትዮጵያ ክልሎች ያሉ ወጣት ኢትዮጵያውያን 50 ዓመት አሜሪካ ኖረሃል፣ 40 ዓመት አሜሪካ ኖረሃል፣ አውሮፓ ኖረሃል። መቃወም ብቻ። ሚስትክ ለምንድን ነው ሀገር ቤት ሄደክ እማትጎበኘው? ለምን እናትና አባትህን አታይም ስትል እኔ እኮ ተቃዋሚ ስለሆንኩ መንግስት ያስረኛል እያልክ ዘመንህን የፈጀ ሁሉ የኢትዮጵያ መከላከያ ሰራዊት ላይ ዘመቻ ብታካሂድ ባታካሂድ የሚቀየር ነገር የለም። ምክንያቱም እንደኔ በላይ መንገሻ አይነት በሚሊዮን የሚቆጠሩ ጀግና ኢትዮጵያውያን አሉ እዚህ ሀገር ላይ። በሚሊዮን የሚቆጠር ጀግና ኢትዮጵያዊ አለ።
ለኢትዮጵያ የሚኖር ለኢትዮጵያ የሚሞት። ስለዚህ የኢትዮጵያ መከላከያ ሰራዊት ላይ እቺ ሰሞነኛዋ የአንዲት ልጅ እንበቆቅላ ልጅ ሃይበይ ያላችሁ ወስታችሁ ራሳችሁ በራሳችሁ አስበልታችሁ አሁን ደግሞ ዓለም ይስማም ብላችሁ የሚጮሁት ጩኸት ዓለም እናንተን የሚሰማበት ጆሮ የለውም። የዓለም መንግስታት ሰልችቷቸዋል እናንተ ጩኸት፣ ምክንያቱም ያውቋቸዋል። እያንዳንዱ ኤምባሲ እኮ እነዚህ 40 እና 50 ዓመት የፈጁ ሰዎች ሲሄዱ እንዴ ሚስተር እንትና ባለፈው እኮ ኃይለ ሥላሴን ሲቃወሙ ነበር ይላል ዲፓርትመንት ላይ ያለው ሰውዬ። ሚስተር እንትና ባለፈው እኮ መንግስቱ ኃይለማርያም ስትቃወም ነበር፣ መለስ ዜናዊ ስትቃወም ነበር። ዛሬ ደግሞ እንደገና ይሄ ነው ወይ ስራችሁ የሚባሉ አሉ ብዙዎቹ። የአውሮፓ ሀገራት ኤምባሲዎችን ያጨናነቁ፣ የአውሮፓ መንግስታትን ያጨናነቁ፣ አሜሪካ በየኤምባሲው በየጽህፈት ቤቱ እየሄዱ በየስቴት ዲፓርትመንት የሚጮሁ ሰዎች ይሄ ፕሮፌሰር ነን፣ ዶክተር ነን፣ ኢንጂነር ነን የሚሉት በሚያሳፍር ሁኔታ ነው ከቢሮ የሚባረሩት። ይህን እናውቃለን። ስለዚህ ምንም የምትቀይሩት ነገር የለም። ስለ እውነት ነው የምነግራችሁ። የእናንተ አውሮፓ 40 እና 50 ዓመት መኖር ትዳራችሁን እንኳን በትክክል ማኔጅ እንድታደርጉ አላደረጋችሁም። መሬት ላይ ያለው ሀቅ ይሄ ነው። የኢትዮጵያ መከላከያ ሰራዊት ወርልድ ክላስ በሚባል ደረጃ ነው አሁን የተደራጀው። በቃ ዓለም አቀፍ ስታንዳርድ ያለው ሰራዊት ነው ያለው። ፍጹም የሆነ ሰብአዊነት የሚሰማው ሰራዊት ነው ያለው። አማራ ክልል ገብቶ እንዲያደረገ ኢትዮጵያ መከላከያ ሰራዊት ውስጥ የአማራ ጀግና ልጆች፣ የአማራ ቆራጥ ኢትዮጵያውያን አሉበት። የአንድ ብሔር ስብስብ አይደለም የኢትዮጵያ መከላከያ ሰራዊት። ሁሉም የኢትዮጵያ ልጆች አሉ። እናንተ እንደምትሉት አይደለም። በተለይ የፋኖ ደጋፊዎች፣ ጽንፈኞች ማለት ነው፣ ስለ አማራ የምታወሩ ማለት ነው። የኢትዮጵያ መከላከያ ሰራዊት አባላት ጀግና የሆኑ ለሀገራቸው የኖሩ ለሀገራቸው የሚሞቱ ጀነራሎች፣ ኮሎኔሎች፣ ሻለቆች፣ ሻምበሎች ከተራ ወታደር ጀምሮ ጀግና የሆኑ ቆራጥ የሆኑ የአማራ ብሔር ተወላጆች አሉ ሰራዊት ውስጥ። የኢትዮጵያ ሰራዊት የተቋቋመው ከሁሉም ብሔር ነው። አንድ ክፍለ ጦር ውስጥ ብትሄድ ክፍለ ጦር ውስጥ አዛዡ፣ ምክትሉ፣ ኦፕሬሽናል ምናምን የሚባል ዲፓርትመንት አለ አይደለ? ከእያንዳንዱ ብሔር የተወጣጡ ልጆች ናቸው። ለዛውም በእውቀት ነው፣ በሜሪት ነው። ዝም ብሎ በብሔር ተዋጽኦ አይደለም የገቡት። አቅም ያላቸው ልጆች ናቸው። አንዳንዶቻችሁ አሜሪካ 40 ዓመት ስለኖራችሁ የሰራዊቱን ከፍተኛ መኮንኖች ለመተቸት ትሞክራላችሁ። የኢትዮጵያ መከላከያ ሰራዊት መኮንኖች አሁን ያሉት ማለት ነው ዓለም ላይ አሉ በሚባሉ አካዳሚዎች የተመረቁ፣ በዓለም ላይ አሉ በሚባሉ አካዳሚዎች ከመመረቅ ባለፈ ማለት ነው በከፍተኛ ደረጃ በማዕረግ የተመረቁ ናቸው አብዛኞቹ መኮንኖች። ምስክሩ ማን ነው ካልከኝ ዩናይትድ ኔሽን ምስክር ነው። የተባበሩት መንግስታት ድርጅት ምስክር ነው። ሰላም አስከባሪ የሚመረጠው አብዛኛው ከኢትዮጵያ መከላከያ ሰራዊት ውስጥ ነው። ለዛው በአዛዥነት ደረጃ የሚመደቡት ማለት ነው። ስለዚህ ከኢትዮጵያ መከላከያ ሰራዊት ጀነራሎች ጋር ከነዚህ መኮንኖች ጋር ለመሳፈጥ የምታደርጉት ነገር ምንም በቃ እኩያዎች አይደላችሁም። እነዚህ ሰዎች እኮ አሜሪካ 4 ዓመት ተምሮ 5 ዓመት ተምሮ ሀገሩን ሊያገለግል ይመጣል። እዛው መቅረት እየቻለ አስበው። አንድ የኢትዮጵያ የጦር መኮንን ጀነራል የሆነ ሰው አሜሪካ ነገር 5 ዓመት ተምሮ 4 ዓመት ተምሮ ዩክሬን 4 ዓመት ተምሮ ራሽያ 3 ዓመት 4 ዓመት ተምሮ ተመልሶ ኢትዮጵያ ይመጣል። አየው፣ እዛ ባለበት ሀገር የፈለገውን ስራ ሰርቶ የተመቻቸ ኑሮ መኖር እየቻለ ማለት ነው። አሜሪካን 40 ዓመት መኖር ማለት ምንም ማለት አይደለም። ካልሰራህበት፣ ሀገርን ካልጠቀምክ፣ ኢትዮጵያን ካልጠቀምክ ሁሌ ንዝንዝ በቃ። ባለቤትህ ለምን ኢትዮጵያ ሄደክ እናትህን አታይም ስትል አይ እኔ አብይ ያስረኛል፣ አይ ብልጽግና ያስረኛል፣ አይ ደርግ ያስረኛል፣ አይ ኃይለ ሥላሴ ያስረኛል እያልክ አረጀህ። የእናንተ ውጤት ነው ይሄ። አሁን እኮ ፋኖ የሚባለው እኮ ዝም ብሎ ከመሬት ብቅ አላለም እኮ። ዝም ብሎ በአንድ ቀን የበቀለ እኮ አይደለም። እነዚህ ሰዎች ከኛ ሌላ የለም፣ ከኛ ሌላ የተማረ የለም የሚሉ ሰዎች የጠነሰሷት ጥንስስ ነች።
ብቅ እያለ ይኸውን ሰፈር ላይ የአማራን ህዝብ እያሰቃየች ያለችው የእነዚህ ሰዎች ውጤት ነች። ብዙዎቹ ማለት ነው አውሮፓና አሜሪካ ያሉት መከላከያ እንደዚህ ነው ጨፍጫፊ ነው ምናምን እያሉ ሪፖርት የሚያደርጉ ሰዎች ለቤተሰቦቻቸው ጠንቅ የሆኑ ሰዎች ናቸው። ለቤተሰቦቻቸው $1 የማይልኩ በቃ በሁሉ ነገር የተመቱ ምንም አቅም የሌላቸው ሰዎች ናቸው። አሜሪካ ስላሉ በቃ ኮትና ሱሪ ለብሰው ሲወጡ ሰው ይመስላሉ። የኢትዮጵያ መከላከያ ሰራዊትን እናንተ መተቸት አትችሉ። ቅድም እንደነገርኳችሁ ነው። አንድ ሜጀር ጀነራል፣ ብርጋዴር ጀነራል፣ ሌተናል ጀነራል ሙሉ ጀነራሎች አውሮፓ አሜሪካ እየሄዱ እየተማሩ ይመጣሉ። ለኢትዮጵያ ብለው መጥተው በየጫካው ይንከራተታሉ። አይ ልዩነቱ በአንድ የኢትዮጵያ መኮንንና አውሮፓና አሜሪካ ባላችሁ 40 እና 50 ዓመት በቆያችሁ ከመለፍለፍ ውጭ ምንም ስራ የሌላችሁ ሰዎች እንዴት አድርጎ ነው መከላከያ እናንተ የምትተቹት? አይደለም መከላከያን እኔ በላይ መንገሻን የምትተቹት ሞራል አላችሁ? እኔ እኮ በሀገሬ ነው የምኖረው። በሀገሬ ችግሩንም መከራውንም ደስታውንም ሁሉ ነገር ተቋቁሜ የምኖር ኢትዮጵያዊ ነኝ። ስለዚህ የኢትዮጵያ መከላከያ ሰራዊትን ስም ለማጥፋት ብጮህ ብትንጫጫ ምንም የምትቀይረው ነገር የለም። 4 ነጥብ። ይሄ ነው። ባለፈው የቡርቴን ድራማ አክሽፈናል። ትላንትናም የዚችን ልጅ ድራማ አቀናብራችሁ ሰርታችሁ ጨርሳችሁ ልጅቷን አስበልታችሁ የውሸት ጥምረት ፈጥራችሁ ፋኖ በአራቱም አቅጣጫ ያጠቃል ያላችሁትን ነገር ሁሉ ትላንትና ሆኖ አክሽፈነዋል። እናንተ ተጨንቃችሁ የምትሰሯቸውን ፕሮጀክቶች እኛ በቀላሉ እንበትናለን፣ በቀላሉ እናፈርሳለን። የማይሆኑ የማይጠቅሙ ጸረ ህዝብ የሆኑ ፕሮጀክቶችን ሁሉ እኛ በቀላሉ ነው ምናጠራው። ይሄ ነው መሬት ላይ ያለው ሀቅ። አንዳንዶች በላይ ምናምን ተከፍሎክ ነው። እኔ ተከፍሎኝ ያውቅ ያለ ክፍያ እኮ እናንተ አንድ ነገር አሰሩ። አውሮፓና አሜሪካ ዲያስፖራ ሰብስባችሁ ኮፍያችሁን አውልቃችሁ አይደል በኮፍያ የምትለምኑት ፍራንክ ገንዘብ ምናምን። አንዳንድ ዲያስፖራ ብር የሌለው ሰዓቱን እያወለቀ አይደል የሚሰጣችሁ። እንዴት አድርገህ ነው አንተ የኢትዮጵያ መከላከያ ሰራዊትን ስም የምታጠፋው? ይሄ እኮ የኢትዮጵያ መከላከያ ሰራዊት ከጥንት ጀምሮ ጥርት ያለ ስም ያለው ገናና ጀግና የሆነ ሰራዊት፣ ጠንካራ ተቋም፣ ምንም የምታወጡለት ነገር የሌለው ሰራዊት ነው። የኢትዮጵያ መከላከያ ሰራዊት የተደራጀው እናንተ የምትደግፏቸው እናንተ የምታሯሯጧቸው እነዚህ በየመንደሩ ያሉ ሽፍቶችና ሌቦችን ለማደን አይደለም። የኢትዮጵያን ሉዓላዊነት ለማስጠበቅ የተፈጠረ የተሰራ የተዘጋጀ ቆራጥ የሆነ ሰራዊት ነው። ስለዚህ ይህንን ሰራዊት ይህንን ተቋም እናንተ አይደላችሁ ምዕራባውያን ሰብስበው ስሙን ሊያጠፉት የማይችል ጥንቅቅ ያለ ጀግና ሰራዊት ነው። ይህንን በደንብ ታውቁታላችሁ። መቼም ቢሆን ማለት ነው በምንም መንገድ በማንኛውም ሁኔታ ማንኛውንም ቀዳዳ ተጠቅማችሁ ኢትዮጵያን ዝቅ ማድረግ ነው የምትፈልጉት። በጣም ያሳፍራል። ካፋችሁ ኢትዮጵያ ነው፣ ልባችሁ ላይ ኢትዮጵያ የለች። ስለዚህ እውነተኛ የኢትዮጵያ ልጆች በልባቸው ውስጥ ኢትዮጵያ የታተመች ኢትዮጵያውያን ናቸው ዛሬ እቺን ሀገር እያስተዳደሩ ያሉት። ነገም ተነጎዳም እናንተ እዚህ አካባቢ ቦታ የላችሁ። መለፍለፍ፣ መዘባረቅ ይፈልጋችሁትን መሆን ትችላላችሁ። ከዛ ውጪ እዚህ ሰፈር ለእናንተ የሚሆን የስልጣን ቦታም ወንበርም የለም። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን የኢትዮጵያ ድምፅ ከተመቻችሁ ሰብስክራይብ ብታደርጉ ደስ ይለኛል። ካልተመቻችሁ ደግሞ መብታችሁ ነው። በአጠቃላይ ሁሉም ነገር በመልካም ሁኔታ ላይ ይገኛል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።